ሰላም ለእናንተ ይሁን። የአባቴ የብሩካን ቅዱሳን ወንድሞች እናቶች በክርስቶስ ኢየሱስ ደም ከዘላለም ሞት ወደ ዘላለም ሕይወት በሞቱ የዳናችሁ በመገረፉ ቁስል የተፈወሳችሁ የዳናችሁ በሕይወት መዝገብ ስማችሁ የተጻፈላችሁ ከድቅድቅ ጨለማ ወደሚደነቅ ብርሃን የተሸጋገራችሁ በነፃ የዳናችሁ በክርስቶስ ኢየሱስ ጽድቅ በእግዚአብሔር ጽድቅ በእግዚአብሔር ኃይል የዳናችሁ ያለ ሥራ የተወደዳችሁ የተመረጣችሁ የአባቴ ብሩካን የእግዚአብሔር ጸጋና ሰላም ይብዛላችሁ። እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ የተባረከ የተቀደሰ ይሁን። እንደምን ዋላችሁ? እግዚአብሔር የተባረከ ይሁን። የእግዚአብሔርን ቃል አነባለሁ። ሮሜ ምዕራፍ 3 ከቁጥር 21 ጀምሮ እስከ መጨረሻ ያለውን እስከ 30 ያለውን አነባለሁ። እግዚአብሔር በጽድቁ አድኖናል። ክርስቶስ ኢየሱስን የእግዚአብሔር ልጅ እንደሆነ በማመን ድነን በትንሣኤው በሞቱ አምነን የዘላለምን ሕይወት ተቀብለናል። ይህ የሆነው ያለ ሥራችን ነው። ይህንንም እምነት ያገኘነው በመመረጣችን በመወደዳችን ነው። የእግዚአብሔር ስም የተባረከ ይሁን። ምክንያቱም ሳንወደው ወዶናል፣ ሳንፈልገው ፈልጎ የዘላለም ሞት ወደ ዘላለም ሕይወት አምጥቶናል። ፈልገን አይደለም፣ አውቀን አይደለም፣ ተረድተን አይደለም። እርሱ ግን ሙሉ በሙሉ በእርሱ በሆነ ጽድቅና ኃይል በእውቀቱ በኃይሉ በምሕረቱ በቸርነቱ ጸድቀናል ማለት ነው። እግዚአብሔር አምላካችን የተባረከ ይሁን። ስፍራውን በጌታ በኢየሱስ ክርስቶስ ስም አነባለሁ። ሮሜ ምዕራፍ 3 ከቁጥር 21 እስከ 31 ያለው ማለት ነው። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ልዩነት የለምና ሁሉ ኃጢአትን ሰርቷል፣ የእግዚአብሔርም ክብር ጎድሏቸዋል። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃል። እርሱንም እግዚአብሔር በእምነት በሚገኝ በደሙም በሆነ ማስተስረያ አድርጎ አቁመው። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው። ራሱን ጻድቅ እንዲሆን በኢየሱስም የሚያምነውን እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው። ትምክህት እንግዲህ ወዴት ነው? እርሱ ቀርቷል። በየትኛው ሕግ ነው? በሥራ ሕግ ነውን? አይደለም፣ በእምነት ሕግ ነው እንጂ። ትምክህት እንግዲህ ወዴት ነው? እርሱ ቀርቷል። በየትኛው ሕግ ነው? በሥራ ሕግ ነውን? አይደለም፣ በእምነት ሕግ ነው እንጂ። ሰው ያለ ሕግ ሥራ በእምነት እንዲጸድቅ እንቆጥራለንና። ወይስ እግዚአብሔር የአይሁድ ብቻ አምላክ ነውን? የአሕዛብስ ደግሞ አምላክ አይደለምን? አዎን፣ የተገረዘን ስለ እምነት ያልተገረዘንም በእምነት የሚያጸድቅ አምላክ አንድ ስለሆነ የአሕዛብ ደግሞ አምላክ ነው። እንግዲህ ሕግን በእምነት እንሽራለንን? አይደለም፣ ሕግን እናጸናለን እንጂ። አምላካችን እግዚአብሔር የተባረከ የተቀደሰ ይሁን። እንግዲህ አንዳች ትምክህት የለንም። ሕግን ጠብቀን አልዳንም፣ ሕግንም አናውቅም ነበር፣ አሕዛብ ነበርን። እግዚአብሔር አምላክ አንድያ ልጁን ክርስቶስ ኢየሱስን ወደ ዓለም ሁሉ ላከ፣ የዓለምን ሁሉ ኃጢአት ያስወግድ ዘንድ። ላመኑት ለተቀበሉት ሁሉ የእግዚአብሔር ልጆች ይሆን ዘንድ የልጅነትን ሥልጣን ሰጣቸው። አምላካችን እግዚአብሔር ኢየሱስ ክርስቶስን በማመን ከዘላለም በደል፣ ኃጢአት፣ እስራት ድነን ነፃ ልጆች ሆነናል። አርነት ወጥተናል። መርገማችን ተወስዶልናል። ቤዛነትን አግኝተናል። ኢየሱስ ክርስቶስ የመዳናችን መሰረት ነው። እምነታችን የመዳናችን መሰረት ነው፣ ስራችን አይደለም። ነገር ግን በክርስቶስ ኢየሱስ በማመን የእርሱንም መንገድ በመከተል የጽድቅን መንፈስ ተቀብለናል። ስለዚህ የክርስቶስን ባህሪና መልክ በመከተል በተቀበልነውም በጻድቅ ማንነት፣ በትንሣኤ ማንነት፣ በተባረከው ማንነት ጽድቅን እናደርጋለን፣ መልካምን እናደርጋለን፣ በመልካምነትም እንጸናለን። በክርስቶስ ኢየሱስ የተቀበልነው ያ በነፃ ያለ ስራችን የተቀበልነው የሕይወት መንፈስ ሕግ መልካምን እንድናደርግ ሕግን እንድንፈጽም ያደርገናል ማለት ነው። ሕግ ምንድን ነው? እግዚአብሔር የማይወደውን አለማድረግ፣ አለመስረቅ፣ አለመመኘት፣ በሐሰት አለመመስከር፣ ሁሉ ክፉ ተብሎ የተጠቀሱ 10ቱ ሕጎች። እነዚህን እንድናደርግ ደግሞ የሚረዳን ጸጋው ነው እንጂ የሕግ ኃይል አይደለም ማለት ነው። ስለዚህ ያን ሕግ እንድንፈጽም እንድንታዘዝ በእግዚአብሔር ፈቃድና ሐሳብ እንድንመላለስ የሚረዳንን ጸጋ ተቀብለናል። ምክንያቱም እንግዲህ ሕግን በእምነት እንሽራለንን? አይደለም፣ አንሽርም። ነገር ግን የበለጠ ሕግን እንድናደርግ አቅም የሚሰጠንን ጸጋ
በእምነት ኃይል በክርስቶስ ኢየሱስ በማመን ኃይል እንቀበላለን ማለት ነው። ያ እምነታችንም ደግሞ ያለ ስራችን መዳናችን ኢየሱስ ክርስቶስ ሰው ሕግን ፈጽሞ መዳን ስላልቻለ ክርስቶስ አንድ ጊዜ በራሱ ችሎታ በደላችንን ኃጢአታችንን በእርሱ ላይ ተሸክሞ እግዚአብሔር የበደላችን ማስተሰሪያ ኢየሱስ ክርስቶስን አደረገ። ይህም በእግዚአብሔር ችሎታ ኃጢአትን ስለመተው ጽድቁን ያሳይ ዘንድ ነው ይላል የእግዚአብሔር ቃል። አምላካችን እግዚአብሔር በእርሱ ጽድቅ፣ በእርሱ ኃይል፣ በእርሱ ምሕረት፣ በእርሱ ቸርነት አድኖናል። ስሙ የተባረከ የተቀደሰ ይሁን። አምላካችን እግዚአብሔር እናመሰግናለን። በአንተ ኃይል፣ በአንተ ምሕረት፣ በልጅም በክርስቶስ ኢየሱስ ቤዛነት ከበደላችን ከኃጢአታችን በጸጋው ድነን ጸድቀናልና እናመሰግናለን። እግዚአብሔር አምላካችን ሆይ እናከብርሃለን። የልጁም የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል ተብሎ እንደተጻፈ እግዚአብሔር አምላክ እንማጸናለን። በደላችንን፣ ኃጢአታችንን፣ መተላለፋችንን ሁሉ አንተ ይቅር በለን። እግዚአብሔር አምላክ እኛ ሁላችንም ደካሞች ኃጢአተኞች ነን፣ ማንም ኃጢአት የለብኝም ቢል ራሱን ያስታል፣ ሐሰተኛ ያደርገዋል ተብሎ እንደተጻፈ ጌታ ሆይ ይቅር በለን። በሐሳባችን የሳትነውን፣ በተግባራችን የሳትነውን፣ በሕይወታችን የሳትነውን፣ በኑሯችን በተግባራችን የሳትነውን፣ አንተን ያሳዘንነውን፣ የተቀበልነውና የዳንበትን ቅዱስን መንፈስ ቅዱስ ያሳዘንበትን እግዚአብሔር አምላክ በደል ኃጢአታችንን ይቅር እንድትለን እንማጸናለን። እናምናለን የልጁ ክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል። እናምናለን ጸሎታችንን ትሰማለህ። እናምናለን ኃጢአትን የምናሸንፍበትን፣ ምኞትን የምናሸንፍበትን፣ ጽድቅን የምናደርግበትን፣ በጎ ነገርን የምንከተልበትን የእምነትን ኃይል ከአንተ እንቀበላለን። ድል ነሺውን ኃይል ከአንተ እንቀበላለን። በጌታ በኢየሱስ ክርስቶስ ስም ጸጋን ስጠን። በኢየሱስ ክርስቶስ ስም ኃይልን ስጠን። በኢየሱስ ስም አሸናፊ መንፈስን፣ ጽድቅን መንፈስን አብዛለን። እግዚአብሔር አምላክ ሆይ ኃጢአትን የሚጠየፍ ዓለምን፣ ክፋትን፣ አመፃን፣ ተንኮልን፣ ግብዝነትን፣ የሥጋን ሥራ ሁሉ ድል የሚነሳ አሸናፊ መንፈስን ተቀብለናል። ይህ መንፈሳችን በምንም እንዳይቆሽሽ፣ በምንም እንዳይበከል፣ በምንም እንዳይዝል በጌታ በኢየሱስ ክርስቶስም ዕለት ዕለት የሚያበረታ የሚያጠነክር የሚያጸናና የሚተክል መንፈስ ቅዱስ በውስጣችን እንዲነሳሳ፣ የጽድቅ ኃይል በውስጣችን እንዲነሳሳ፣ የጥበብ መንፈስ በውስጣችን እንዲበዛ በጌታ በኢየሱስ ክርስቶስ ስም እንጸልያለን። አምላኬ በስንፍና አምላኬ በቸልተኝነት ሕይወት እንዳንመላለስ ዕለት ዕለት የነቃን እንድንሆን ባላጋራቸው ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራል ተብሎ እንደተጻፈ ጌታ ሆይ ክፍተትን እየፈለገ መንገድን እየፈለገ የሚውጠውን የተዘናጋውን የተኛውን የሚፈልግ ጠላት ዲያብሎስ እንዳለ አውቀን ነቅተን ሁል ጊዜ በመንፈስ ቅዱስ በጸጋ ራሳችንን እያቀረብን እያተጋን እግዚአብሔር አምላክና መድኃኒቴ በእምነት ወደ ጸጋው ዙፋን እየገሰገስን እግዚአብሔር አምላክ ሆይ ሊውጥ የሚፈልገውን ክፉ ጠላታችንን ዲያብሎስን እያሳፈረን እግዚአብሔር ድል እያነሳን ባቦን ጊንጦን እየረገጥን በእምነት ኃይል በጸጋ ጸንተን እንድንቆም እግዚአብሔር አምላክ ሆይ አቅምን ጨምርልን። እግዚአብሔር አምላክ በጎ ወታደር መሆን አለብን። መታጠቅ አለብን። ጸጋህን መታጠቅ፣ እምነትን መታጠቅ፣ ቃልህን መታጠቅ፣ እግዚአብሔር አምላክ የወንጌልን ጉልበት መታጠቅ፣ የልጅነትን ስልጣናችን ታጥቀን እግዚአብሔር አምላክ ትጥቃችንን ከሚያስፈታን መንፈሳዊ ወገባችንን ከሚያላላ እግዚአብሔር እግሮቻችንን ከሚያዝል እግዚአብሔር አምላክ ባዶና የተራቆተ ከሚያደርግ ከክፉ ልማድ ከኃጢአት ልምምድ ከእስራት ከቀንበር ሁሉ ነፃ እግዚአብሔር አምላክ እየሆንን ሁል ጊዜ እግዚአብሔር አምላክ እምነትን፣ ጸጋን፣ ኃይልን፣ እምነትን፣ ጥበብን፣ ቃልህን እየታጠቅን ጽድቅን፣ ቅድስና እየታጠቅን መንፈሳዊ ፍሬን እያፈራን እግዚአብሔር አምላክ የተጋረደን የተጠበቀን በእሳተ ቅጥር የተከለልን ሆነን እንድንኖር ዘንድ እግዚአብሔር አምላክ ሆይ እንድትረዳን በኢየሱስ ስም እንለምናለን። እግዚአብሔር እንዳንጋለጥ ለክፉ ነገር እንዳንተላልፈን እንዳንሰጥ ለክፉ ነገር ለምኞታችን ተላልፈን እንዳንሰጥ እግዚአብሔር አምላክ በአንተ ከለላ ሆነን አንተ ማስተዋል ስጠን፣ አንተ ጥበብን አብዛልን። እግዚአብሔር አምላክ ሆይ ጸሎታችንን ስለሰማ እናመሰግናለን።
ለደከሙ ሁሉ ብርታት ይሆንላቸው በኢየሱስ ክርስቶስ ስም። የታመሙ በኢየሱስ ስም ይፈወሱ። የተጨነቁ በኢየሱስ ክርስቶስ ስም ሰላምን ያገኙ። በታመነው ስም በጌታ በኢየሱስ ስም በምናምንበት አምነን ደግሞ ድል በምንነሳበት በጌታ በኢየሱስ ክርስቶስ ስም ወደ ጸጋው ዙፋን በእምነት እንገሰግሳለን። ዛሬ በተለያየ እንቆቅልሽ ስለሚገኙ በተለያየ ቋጠሮ ስለሚገኙ ዛሬ በኢየሱስ እንቆቅልሻቸው ይፈታ፣ ቋጠራቸው ይፈታ። በኢየሱስ ክርስቶስም የበረከት ምንጮች ይፍለቁ። የጽድቅ ኃይል የመንፈስ ቅዱስ ብርታት ይቀጣጠልባቸው። እሳት የመንፈስ ቅዱስ እሳት ይንደድባቸው። እግዚአብሔር ማስፈራት ሞገስ በወንድሞች ቦቶች በቅዱሳን ሁሉ ላይ እንዲሆን እንጸልያለን። የክፎች ምክር፣ ዕቅድ፣ ዓላማ በኢየሱስ ስም ይፍረስ። ዲያብሎስን ስራ ሊያፈርስ እግዚአብሔር ልጅ ተገለጠ ተብሎ እንደተጻፈ ማንኛውም ክፉ ዕቅድ፣ ዓላማና ምክር በኢየሱስ ክርስቶስ ስም ከንቱ ይሁን። እግዚአብሔር አምላክ ሆይ እናመሰግናለን። ክብር ላንተ ይሁን። ቀኑን በሰላም ያዋልከን ጌታ ተመስገን። ምስጋና ላንተ ይሁን። ሌሊቱን ደግሞ በሰላም አሳድረን የመልካም ረፍትና ራእይ ሌሊት ይሆንልን። እናመሰግናለን በጌታችን በኢየሱስ ክርስቶስ ስም አሜን።